ሚዲያ ለዘመናዊ ግብርና በሚል መሪ ቃል ለቢሮአችን ተቀምጧል። አራተኛው መንግስት የሚባለው ሚዲያ ነው። በተለይ አሁን ያለንበት ዘመን በደቂቃ ውስጥ በሰከንዶች ውስጥ ሁሉም መረጃ ለማህበረሰቡ የሚደርስበት ዘመን ላይ ነው ያለነው። ከዚህ አኳያ ትክክለኛው መረጃ ለማህበረሰቡ በወቅትም በተደራሽነትም መድረስ የግድ የሚል ነው። ከዚህ አኳያ ስራዎቻችን በተለይ በክልላችን የአሻጋሪ እድገትና የዘላቂ ልማት ካርታ አዘጋጅተን ያንንም የ5 ዓመት ስትራቴጂ ፕላን አዘጋጅተን በየሁሉም የክልላችን ቢሮዎች የልማት ስራዎችን እያከናወኑ እንገኛለን። ከዚህ አንጻር ዛሬ በእኛ በግብርና ቢሮ በዋናነት በኢኒሼቲቭ የያዝናቸው ስራዎች ለሚዲያ አካላት እንዴት እየሰራን እንደሆነ የእነሱን መረጃ ለመስጠትና ከእናንተም ገንቢ አስተያየቶችን ግብዓቶችን ወስደን የበለጠ እንደ ተቋም ከሁሉም አካላት ጋር በትብብርና በቅንጅት ለመስራት ቁርጠኛ መሆናችን ለማረጋገጥ እፈልጋለሁ። ሚዲያ እንደ ሚዲያ አጀንዳ ይፈልጋል። ህዝብን ኮሚኒኬት የሚያደርግበት አጀንዳ ይፈልጋል። ስለዚህ ከአጀንዳዎቻችን ደግሞ ምናልባትም አውራ አጀንዳ አድርገን የምንሰራው የግብርናና እንስሳት ልማት ላይ አተኩረን የምንሰራቸው ስራዎች በዋነኛነት የአጀንዳዎች ሁሉ ቁንጮ ነው ብንል ምናልባት ማጋነን ላይሆን ይችላል። የግብርና ስራ ለብዙ ሺህ ዓመታት የነበረ ነው። ዛሬም በኋላ ቀር ያስተራረስና ያመራረት ዘይቤ እየቀጠልንበት ያለ ግን ደግሞ በመደመር መንገድ ብልጽግናችንን እናረጋግጥ ከተባለ የመበልጸጊያ መንገዱ የግብርናና እንስሳት ሀብት ላይ የምንሰራው ስራ ወሳኝ ሚና ነው የሚጫወተው። የኢኮኖሚ መዋቅራዊ ሽግግር እናረጋግጥ ከተባለ መጀመሪያ ትራንስፎርም ማድረግ መቻል ያለበት ግብርና ላይ ነው። ግብርና በራሱም የኢኮኖሚያዊ መዋቅራዊ ሽግግር ማድረግ አለበት። ምርትና ምርታማነት የሚያድግበት ከሰብሲስታንስ ወይም ከእጅ ወደ አፍ ወደሆነ የማምረት ስልት ወደ ኮመርሻላይዜሽን ወይም ገበያን መሰረት ያደረገ ምርት እንዲመረት ለማድረግ የማንኛውም አካላት ርብርብ ይጠይቃል ማለት ነው። ስለዚህ ሚዲያም የግብርና ሜካናይዜሽን የግብርና አሰራር እንዲዘምኑ ግብርና በራሱ የኤክስቴንሲቭ ኮሚኒኬሽን ዘርፍ የህዝብ ግንኙነት ዘርፍ ያለው ቢሆንም እንደ የሁሉም ተቋማት ህዝብ ግንኙነቶችን የኮንቬንሽናል ሚዲያውም ዲጂታል ሚዲያውም ሁሉም የሚዲያ አካላት በግብርና ላይ የሚደረገውን ርብርብ በአመለካከትም በእውቀትም ማህበረሰቡ በተገቢ መንገድ ተገንዝቦ በሚፈለገው መንገድ መስራት እንዲችል ኮሚኒኬት ማድረግ ይጠበቅብናል ማለት ነው። ስለዚህ እዚህ በፊትም በእውነት ለመናገር የሚዲያ አካላት የግብርና ስራን በየቀኑ ትኩረት አድርገው እንደሚሰሩ ይታወቃል። ከምንም በላይ ደግሞ ከቢሮዎቹ ጋር ከእንስሳት ሀብት ልማት ከግብርና ቢሮ ከምክትል ቢሮ ኃላፊዎቹ ጋር ተገናኝቶ በዋናነት ትኩረት የሚደረግባቸው ላይ መነጋገር ደግሞ ትልቅ አቅም ነው። ለሚዲያው የአጀንዳ ፍሬም ለማድረግ በጣም ወሳኝ ሚና ስለሚጫወት ከምንም በላይ ዓለም አቀፋዊ በተለይ የመካከለኛው ምስራቅ የሚደረጉ ጦርነቶች በከፍተኛ ደረጃ ዓለም አቀፉንም አገራችንም በተለይ ኢምፖርት በሚሆኑ ምርቶች ላይ ከፍተኛ የሆነ ችግር እየተፈጠረ ነው። እንደምታውቁት ኢምፖርት ከሚሆኑት ምርቶች ደግሞ ነዳጅና ማዳበሪያ በጣም ወሳኝ ናቸው። ነዳጅ ከሁሉም አይነት የሰው ልጆች ህይወት ጋር ይተሳሰራል። ከዕለት ከዕለት ስርዓታቸው አሰራራቸው ጋር ይያያዛል። ማዳበሪያ የግብርና ምርትና ምርታማነትን እናሳድግ ከተባለ የመጀመሪያው ብቸኛው ባይሆንም የመጀመሪያው ግብአት ማዳበሪያ ነው። ያለ ማዳበሪያ ምናልባትም ምርትን ለመጨመር አዳጋች ይሆናል። ስለዚህ እነዚህ አንዳንድ ለጥላቶቻችንም አባባሽ እና ማህበረሰቡን ላልተፈለገ አስተሳሰብ ውስጥ እንዲገባ ለማድረግ ነዳጅና ማዳበሪያን ለክፉና ለመጥፎ ተግባር ለመጠቀም ትኩረት የሚያደርጉ አካላት አሉ።
ስለዚህ ማዳበሪያን ያለውን በተገቢው መንገድ ለማድረስ እና የሚደረገውን ለአርሶ አደሩ ለማድረስ የሚደረገውን ጥረት ሚዲያዎች በከፍተኛ ደረጃ ማህበረሰቡ ጋር ኮሚኒኬት በማድረግ ትልቅ ሚና ይጫወታሉ። ነዳጅም ራሱን ችሎ የምንነጋገረው ስለሆነ ስለዚህ በዋናነት በውይይቱ በሰነዱ ቀርቦ ከወቅታዊ ሌሎች ተግባራት ጋር አቀናጅተን ግብርናን በምን ያክል ርብርብ ማድረግ መቻል እንዳለብን ሌጋሲ የግሪን ሌጋሲ ተግባራት ተጠናክረው ይቀጥላሉ። የምርትና ምርታማነት የምናሳድግባቸውን ስልቶች ተከትሎ ሚዲያውን በዛው ልክ ለህብረተሰቡ በማድረስ ኮሚኒኬት በማድረግ ትኩረት አድርጎ በመስራት በመቀናጀት ትኩረት አድርገን እንደምንሰራ ይታወቃል። ስለዚህ እንደተባለው ሚዲያ ለዘመናዊ ግብርና በሚል መሪ ቃል በቀረበው ሰነድ ውይይት አድርገን የአጀንዳ ፍሬም እና ያው ለሚዲያ ትልቅ ቀለብ ነው እንደሚታወቀው የአጀንዳ ትኩረት አድርገን የምንሰራ ይሆናል።